والله بتمم متحكم بس بريل الله ያርገው እንጂ እንኳን ተነስተ መተ ይሄ ካገር ውጪ ወጣ ነገ እንደማንኛውም እኔ ትላንት ስለምንለት እንደነበረው ሰው ይለመንልኛል እስር ቤት በገባሁበት ሰዓት ላይ እኮ ለወስተ ብሎ 400 ሺህ ብር ሲደረግ አላህ ኸይር ጀዛውን ይክፈለው ኡስታዝ አቡበክር ነው የከፈለው ምናስይዘው እንኳን ብር የለም እዚህ ቤት ውስጥ ያለ እዚህ ድርጅት ውስጥ ቆጥ ላይ ነው የምተኛው እንዴ والله በጣም ብቻ ሰው ማለት የቱ ጋር ነው ሐቅ የራስህ የሆነ ሰው ሙስሊም ነኝ የሚል ወንድም በሱ ላይ ቪዲዮ ሰርቶ ሌላው እንዲደፍረን አደረገ የምትሰራው ቪዲዮ ላይ እየተሳለቁ ያንን ፒክቸርህን ነው የሚያበላሹት ያንን ስዕልህ ነው በነከሌ ላይ በልጆቹ ልትለምን በልጆቹ ልታስጮ መተው ሊያዩ ምን በየሰው ጭንቅላት ውስጥ ቴረር ፈጥረው ይሄ ሁሉ ነገር እየሰራህ ያለበትን ተከታይና ያለህን የሚዲያ እንትን ተደራሽነት ይው ኢቭን ያንን መረጃ ይያለ እሱ የሰነድ ማስረጃ ባንክ ፐርሚት የተደረገበት ከዛ ቢል ኦፍ ሎዲንግ ያለበት ጉምሩክ ደግሞ ይሄን ሐል መኪና አስገብተዋል ተብሎ ማረጋገጫ ሲሰጥ ደግሞ ከዛው እዚህ መስቀል አደባባይ ተከራይተው ነው እኔ ማንንም ገለልተኛ የሆነ አካል መጥቶ ካሊድ ናስር የሚባል ያለው የባንክ አካውንቶችን ቼክ ማድረግ እኔ ፋውንዴሽን ከመመስረቴ በፊት የነበረኝ ላይፍ እና ገንዘብ ምን ይመስል ነበር አሁን ያለሁበት ሂደት በቃ ኦዲታብል ነው እንግዲህ እዚህ ከ700 በላይ የሚሆኑ ወገኖቻችን ህፃናት እናቶች ነፍሰ ጡሮች አሉ ተስፋ በቆረኩበት ሰዓት ነበር ወደዚህ የመጣው አሁን አልহামዱሊላህ ሶላቴንም እየሰገድኩ ነው ስራም ጀምሬያለሁ በዙ አጋጣሚ ወላሂ ወንድም ሀሊድን እጅግ በጣም አመሰግናለሁ ጎዳና ላይ ነው የተደፈርሽው አሁን ቦታ መልሽ ጎዳና ላይ ነው ሱስ ውስጥ ነው ማስተሽስ ነበረ ሺሻ ጫት ምናምን ሁሉ ነገር በቃ እንትን ብያለሁ አሁንማ በቃ ዲኔን አጥብቄ ይዤ ሶላቴን እሰግዳለሁ ቁርአን እቀራለሁ በቃ ወደ አላህ ነው የተመለስኩት ከዛ ከእናትና ከአባቴ በላይ ነው ወላሂ ወንድም ካሊድ ማለት ነው የተቀበለኝ